ስትሰራ ሲሊንደር ጋዙ ፈንድቶ ሙሉ ሰውነቷ ነው የተቃጠለው። የተረፈ ነገር የለም። ሙሉ ሰውነቷ ተቃጥሎ ነፍሷ ውጪ ግቢ ላይ ነው ያለችው። ውጪ ግቢ በቃ ይሁን አንዳንዴ አለ አይደለ? ውጪ ግቢ በቃ በነፍስ ነው እንጂ ያለችው ሙሉ ሰውነቷ ተቃጥሎ እንደው አትሙቺ ያላት ነፍስ ስለሆነች ነው። ስለ ጋዝ ስለ ሲሊንደር ከዚህ በፊት ማድረግ ያለባችሁ ብዙ ፕሮሰሶችን ነግሬያችኋለሁ። ከፈጣሪ በታች ራሳችንን መጠበቅ አለብን። በእርግጥ የሚጠብቀን ፈጣሪ ነው። ነገር ግን ከፈጣሪ በታች ቤት ውስጥ ሲሊንደር ጋዝ ላይ ጥንቃቄ ማድረግ ያለብን በተለይ ምግብ የምንሰራ ሰዎች ማዳም ቤት ጋዛ አካባቢ የምንዘዋወር ጋዛ አካባቢ ያለን ሰዎች በጣም ነው ጥንቃቄ ማድረግ ያለብን። ይህንን ቪዲዮ ስታዩት ብዙ የማዳም ቅመሞች እንዲያዩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ዛሬ ጋዝ እንዴት ሆኖ እንደሚፈነዳ ምን ሲሆን እንደሚፈነዳ ማድረግ ያለባችሁ ነገር ሲፈነዳ ራሳችሁን ለማዳን ምንድነው ማድረግ ያለባችሁ የሚለውን ነገር ሙሉ እነግራችኋለሁ። ስለ ሲሊንደር ፍንዳታ ምን ሲሆን እንደሚፈነዳ በማቀው ያህል የማቀውን ነገር አስረድቻችኋለሁ። ምን ሲሆን ጥንቃቄ ማድረግ እንዳለባችሁ ራሳችሁን ስለማዳን ምንድነው ማድረግ ያለብን። ከፈጣሪ በታች ፈጣሪ ነው የሚጠብቀን። እኛ የሰው ልጆችን ፈጣሪ ነው የሚጠብቀን። ከፈጣሪ በታች ግን እኛ ነን ራሳችንን የምንጠብቀው። እሺ እና ማድረግ ያለባችሁ ብዬ ብዙ ልጆች ነግሬያችሁ ነበረ ከዚህ በፊት። ይሄን ቪዲዮ ሼር እና ሰብስክራይብ ላይክ አድርጉት ለብዙ ልጆች እንዲደርስ ማለት ነው። የምቆየው ቶሎ ቪዲዮ ማለቅላችሁ ያው ጠቃሚ ነገር ይዤ ለማምጣት ብዬ ነው የምቆየው ማለት ነው። እና ከዚህ ዱባይ ላይ በቀደም ጋዝ ፈንድቶ ምግብ ስትሰራ ጋዝ ፈንድቶ ሙሉ ሰውነቷ ተቃጥሎ ነፍሷ ውጪ ግቢ ነፍስ እንግዲህ ሰውነታችሁ ሙሉ ተቃጥሎ ነፍሳችሁ ከመሞትም ከመኖርም መሀል ላይ ያለች ነፍስ አትሙቺ ያላት ነፍስ በጣም መጥፎ ነገር ነው። በተለይ ምግብ የምትሰሩ ምግብ አካባቢ ያላችሁ ጋዝ አካባቢ ያላችሁ በጣም ጥንቃቄ ልታደርጉ ይገባል። እሺ የመጀመሪያው ጥንቃቄ ምንድነው? ጋዝ አለ። ለምሳሌ ይሄው እዚህ ጋር እኔ ከኋላ የምትመለከቱት ይሄው እዚህ ጋር ጋዝ አለ። እኔ ሲሊንደሩ የኔው ከፎቅ ነው የሚመጣው፣ እዚህ ቤት ውስጥ አይደለም። የኔ ሲሊንደር አይፈታም። እዚህ ጋር ውጭ ላይ ወንዶች ራሳቸው አምጥተው ራሳቸው ፈተው ነው የሚገጥሙት። መቼ ፈተው እንደሚገጥሙት ሁላ አላውቅም። አልহামዱሊላህ ረብል ዓለሚን እስከዛሬ ፈትቼው አላውቅም። ከዚህ በፊት ግን የሰራሁበት ቤት ላይ ጋዝ በመኪና ተጭኖ ይመጣል። የመጀመሪያው ያለቀበትን ይሄ ሲሊንደሩን እቃ ተመልሳላችሁ። እነሱ በምላሹ ደግሞ ሙሉ አድርገው ጋዙን ይሰጧቸዋል። እኔ ነበርኩኝ የምገጥመው። ስለዚህ ጋዝ የምትገጥሙ ፈታችሁ የምትገጥሙ ልጆች በመጀመሪያ ደረጃ እናንተ እንዳትገጥሙ። ጋዝ ሲመጣ እኔ አላቀበትም አልችልበትም በሉ። ግዴታ የለባችሁ። አታስገድድሽም። መቼ ስለሱ ብላ አትደበድብሽም አይደለ? እኔ ይሄንን ጋዝ ፈትቼ ማሰር አልችልበትም ብሎ ወንድ ይሰራው ጥብቅ አድርገው ነው የሚያስሩት ወንዶች። እንደው ግዴታ እንደው ማዳም ከቤት የለችም ብላችሁ ካሰባችሁ ደግሞ በጣም አጥብቁት። ጥብቅ ትንፋሽ እንዳይወጣ ንፋስ እንዳይወጣ አድርጋችሁ ሲሊንደሩን በጣም ነው ማሰር ያለባችሁ። ሲሊንደሩ ትንፋሽ ባወጣ ቁጥር ሁሉ ንፋስ በገባ ቁጥር እናንተ መቼስ ከውስጥ እሳት እየተጠቀማችሁ ነው። ሲሊንደሩ ንፋስ እያወጣ ነው። ንፋስ ባወጣ ቁጥር ሁሉ ለአደጋ እየተጋለጣችሁ ነው እናንተ። ንፋሱ ወጥቶ ሲጨርስ መጨረሻ ላይ ነው ፍንዳታ የሚከሰተው። ተረታችሁና? ስለዚህ ጋዝ በምትቀይሩ ጊዜ ያንን የቀየራችሁትን ጋዝ እፍን አድርጋችሁ በደንብ መዝጋት አለባችሁ። በደንብ ዝጉት፣ ጥብቅ አድርጋችሁ ዝጉት። ወላሂ ነው የምላችሁ። እኛ ለመለወጥ ለመስራት የተሻለ ህይወትን ኖረን ሀገራችን ተመልሰን ቤተሰብ መስርተን ለመኖር ነው አይደል ጥረታችን። ባጭሩ እድሜያችን እዚሁ ባጭሩ ተቀይቶ ብዙ አላማ ብዙ ሐሳብ አስበመተን ባጭሩ ተቀይቶ እንትስንል በጣም ነው የሚያመኝ። ወላሂ ነው የምላችሁ። ብዙ እህቶች በጣም ነው እንጀት የሚበሉት፣ በጣም ነው የሚያሳዝኑ። ያልፍልኛል ብለን መተን እዚሁ በግማሽ ስንቀር በጣም ያማል። እና እንደ ነገርኳችሁ ጥብቅ አድርጋችሁ ይሄን ማሰር አለባችሁ። ሁለተኛው ደግሞ ጋዙን ሎከሳችሁት አይደለ? ለምሳሌ ይሄውን እዚህ ጋር ጋዝ አለኝ ሎከስኩት አይደል? ጋዙን መብራቱን አለመብራቱን በተለይ ፎረን ውስጥ ይሄ ፎረን ውስጥ ላይ ፒዛ ምናምን የምንሰራበት ፈጣይር የምንሰራበት ፎረን ውስጥ አለ አይደለ? ሎከሳችሁ ይሙቅ ቢያንስ ይሄ ሊጡን እስከማስተካከል ይሙቅ ብላችሁ ከድናችሁ ትለቁታላችሁ።
ጋዙ ግን አልተለኮሰም። እናንተ ግን ከፍታችሁታል። ጋዙ አልተለኮሰም፣ እሳቱ አልነደደም። እናንተ ግን የነደደ መስሏችሁ ከፍታችሁ ጠቅጠቅ አርጋችሁ ከፍታችሁ ከድናችሁ ለቃችሁታል። ይሄ ራሱ በጣም ትልቅ አደጋ ነው የሚያመጣው። ልክ ጋዙ ስትከፍቱ መብራቱን አለመብራቱን 2-3 ቼክ አድርጉ። ጋዙ በርቷል ወይስ አልበራም የሚለውን ነገር ቼክ ማድረግ አለባችሁ። እሺ ጋዙ እንዴት በርቷል ወይ አልበራም? ለምን ጋዙ በርቷል ብላችሁ እናንተ ከፍታችሁ በሄዳችሁ ቁጥር ሁሉ ንፋስ ነው የሚያስገባው። ንፋስ ያስገባል። መጨረሻ ላይ በቃ አደጋ ነው የሚፈጥረው እናንተ ላይ ህይወታችሁ እስከ መቅጨት ድረስ ማለት ነው። ስለዚህ ሲሊንደሩን መሎከሱን አለመሎከሱን ጥንቃቄ አድርጋችሁ እዩት በደንብ። 2-3 በርቷል ወይስ አልበራም ጋዙ ውስጡ የሚለው ነገር ከላይ እንኳን ይታያችሁ፣ ከላይ ሎክሳችሁ ይታያችሁ። ከውስጥ ግን እዩት በርቷል ወይስ አልበራም የሚለውን ነገር ቼክ አድርጉ። በሶስተኛ ደረጃ የምነግራችሁ የአደጋ መጥሪያ የለ አላርም በሁላችንም ቤት አሳያችኋለሁ። ይሄ አላርም መኖር አለበት። የእሳት አደጋ ጊዜ እሳት በሚነሳ ጊዜ ይሄ አላርም መኖር አለበት ቤት ውስጥ። አላርሙን ላሳያችሁ። ይሄን ታዩታላችሁ፣ እየተመለከታችሁት ነው። ይሄን አላርም መኖር አለበት። ልክ አደጋ ሲፈጠር እሳት ሲነሳ ምናምን ይሄ አላርም ይጮሃል፣ በጣም ይጮሃል፣ ይረብሻል ምናምን። ያኔ እሳት ላይ ችግር እንዳለ አደጋ እንዳለ ምናምን መፈጠሩን የሚያሳውቃችሁ ነው ማለት ነው። በእያንዳንዳችሁ ቤት ይሄ አደጋ መጥሪያ አላርም መኖር አለበት። እሺ በአራተኛ ደረጃ ብዬ የማሳያችሁ ደግሞ አደጋ ከተፈጠረስ በኋላ ለምሳሌ እሳቱ ከተነሳስ በኋላ ምንድነው ማድረግ ያለብን እኛ? ለምሳሌ ከዛ ለመውጣት ያለብን ጥረት ከፈጣሪ በታች ማድረግ ያለብን ጥረት ምንድነው ካላችሁ ሁላችንም ቤት ይሄ ነገር ይኖራል። አሳያለሁ። እዩ በየትኛችሁ ቤት ውስጥ የምትሰሩ ልጆች የትኛውም ውጭ ላይ ሐኪም ቤት በሌለበት የለም። እቺ ነገር ካለበት አንስታችሁ ይሄን በመፍታት እሳቱን የምታጠፉበት እሳት ማጥፊያ እንትን ነው ማለት ነው። ታያችኋል አይደል? ይሄ በየትኛውም ቤት በማንም ቤት ይኖራል። ይሄ ተሰቅሎ ታገኙታላችሁ። ገባችሁ አይደል? እንግዲህ የማውቀውን ነገር በማውቀው ያህል አስረድቻችኋለሁ። ከፈጣሪ በታች ብዬ ደግሜ አሁን እነግራችኋለሁ። ራሳችሁን የምትጠብቁት ማን ነው? ራሳችሁ ናችሁ። እሷ ማዳም እግሯን ሰቅላ ለጥ ብላ እሷ አንቺ ሰራሽውን አንቺ ያደረግሽውን ነገር ነው እንትን የምትለው። ስለዚህ እኛ በዚህ መንገድ ራሳችንን ጠብቀን ከሚመጡት አደጋዎች ወይም ደግሞ ከሚደርሰው ነገር መከላከል አለብን ማለት ነው። እሺ ይሄን ቪዲዮ ባካችሁ ብዙ ልጆች እንዲያዩት። ብዙ ልጆች ምግብ ይሰራሉ ማዳም ቤት፣ ብዙ ልጆች እሳት አጠገብ ናቸው፣ ብዙ ነገር አለ። ስለዚህ እንዲያዩት ፕሊስ ይሄን ቪዲዮ በመጀመሪያ ላይክ አድርጉት፣ ከዛ ሰብስክራይብ አድርጉት፣ ከዛ ሼር አድርጉት እና